ጤና ይስጥልኝ ተመልካቾች እንዴት ናችሁ? ከፋና ቴሌቪዥን ፋና ወቅታዊ ተጀምሯል። የጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት መጽሐፍ ከሰሞኑ በተባበሩት አረብ ኤሚሬትስ በአረብኛ ቋንቋ ተተርጉሞ ለንባብ በቅቷል። ይህንን መጽሐፍ በአረብኛ ቋንቋ መተርጎሙን አጠቃላይ እንድምታውን በተመለከተ በተባበሩት አረብ ኤሚሬትሶች የኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር ጀማል በክርን እዚህ ስቱዲዮ እንግዳ አድርገን በዚህ ጉዳይ ላይ ልንጫወት ነው። ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። ኃይለ ኢየሱስ መኮንን ከእናንተ ጋር እቆያለሁኝ። አምባሳደር ጥሪያችንን አክብረው እዚህ ኢትዮጵያ ሲመጡ ወደ ፋና ስቱዲዮ ስለመጡ በቅድሚያ አመሰግናለሁ። እንኳን ደህና መጡ። ኃይሌ በጣም አመሰግናለሁ። ሁልጊዜ እንደምለው ፋና በጣም ከምከታተለው በተለይ ለውጡን በትክክል ህዝብ ደረጃ እንዲደርስ እያደረገ ያለው ጥረት ብዙም ሽልማት አግኝታችኋል። በእኔም በኩል ሸልማችኋለሁ ማለት ነው። በጣም ደስተኛ ነኝ። እናመሰግናለን አምባሳደር። አዲስ አበባን እንዴት አገኘዋት? እስቲ ፓኪስታን ነበሩ። ከፓኪስታን ወደ ተባበሩት አረብ ኤሚሬትሶች ከሄዱና እዛም ደግሞ በስራ ካሳለፉ በኋላ አዲስ አበባ ከረጅም ጊዜ በኋላ ይመስለኛል የመጡትና ለውጡን ምኑን እንዴት ተመለከቱ? እስቲ ኃይሌ በጣም አመሰግናለሁ። እንግዲህ አንዳንዴ እኔ ምን እላለሁ መሰለህ፣ የሀገራቶች መካከል ያለው መሪ ነው። የሀገራቶች ገጽታ የሚገነባው አገርም የምትሻገረው በመሪዎች እይታ ነው። አንድ ሀገር የምትሳለውና ብዙዎቹ ኢትዮጵያን ሲመለከቱት የነበረውን ኢሜጅ በህይወት ዘመኔ ማለት ነው በህይወት ዘመኔ ገጽታዋ ጥሩ ቁመና የኢትዮጵያ ህዝብ የሚገባውን ክብር እንዲያገኝ ይሄ ከተማ የኢትዮጵያ ብቻ አይደለም የአፍሪካ ከተማ ነው። ይቆጨኝ ነበር ብዙ ጊዜ ከተማው እንደ እድል ሆኖ ዲፕሎማት ያው ይዞራል፣ ወታደር ከረባት ታጥቆ የሚዞር ማለት ነው። እንደ እድል ሆኖ የተለያዩ ሀገራቶችን ስንዞር ቁጭት ያድርብናል። ለምን ይሄ አይደለም ኢትዮጵያ፣ እቺ አይደለችም ኢትዮጵያ ብዬ ሁልጊዜ የሚጨነቀው ነገር ቢኖር እሱ ነው። ስለዚህ ያንን ጭንቃችንን የፈወሰን ጭንቃችንን ምጣችንን ያስማጠንና ከዛ እንድንገላገል ኢትዮጵያኖች ቀና ብለን ራሳችንን እንድናገር ስላደረጉን ይህንን ሀሳብ አመንጭተው መርተው ለዚህ ላበቁን ክብር ጠቅላይ ሚኒስትራችንን በእውነት ከልብ ልናመሰግናቸው ይገባል። አገር በአጭር ጊዜ ነው 8 ዓመት፣ ለዛውም ደግሞ በአንድ እጅ ሌላ ነገር እያለ ይህንን ነገር ሚዛን ጠብቀን ይሄ አገር እንድትለወጥ ዋጋ ተከፍሎ ለዚህ ደረጃ በመብቃታችን እኔ ከተማውን አላቅም። አሁን ለሰይ መጣው ድሮ ጊዜ የማቃቸው ነገሮች የሉም። አሁን እንዳጋጣሚ ስብሰባ ላይ ቆይቼ ማታ ወጣውና የት ሂልተንን እንኳን ለመምጣት ማለት ነው ቤት አርጌ ከገርጂ አካባቢ ተነሳን። ገርጂ አርጌን ይዞኝ ሲመጣ አይ ኔቨር ኖ በቃ ምንም ልለው አላቆም። ድሮ ጊዜ የከተማዬ ሰው ነኝ፣ በእግርም ብዙ ሄድ ነበር እና አሁን ጠፋብኝን ማለት ነው። አብዛኛዎቹ ከኔ ጋር የነበሩት እንዳጋጣሚ ሆነው የተቀበልኩት የዱባይ ቻምበር ፕሬዚደንት እና ሲኦ ናቸው። መሐመድ አሊ ረሺድ ሎታ ይባላሉ። ለእኔ ምን አለኝ ጀማል አለ፣ እንዴ እናንተ ዱባይ አይ በምን ትተናነሳላችሁ አለ። እናንተ እኮ ዱባይ ሆናችኋል። እና እኔ በጣም ከምገምተው በላይ ባጭር ጊዜ መጥቼ 6 ወሬ ነው አይደል እዚህ ከሄድኩ ወደ ዩኤ እና በ6 ወር ማለት ለካስ 24 ሰዓት ከባድ መሆኗን ያየሁት በዚህ ነው ማለት ነው። ባጭር ጊዜ ቃል ተገብቶ ያን ቃል ወደ ተግባር ተለውጦ ፊዚካሊ ማየት እንዴት ያኮራል መሰለ። እንደው ነገር ቀርቶ ምንም ባትበላ ባትጠጣም ጥሩ ሀገር አለኝ ብለህ እንድትኮራ ያረጋል። አንድ ሌላ እዚሁ ላይ ልጨምርልህ። ባለፈው ጊዜ መጽሐፉን ስናስመርቅ አንድ ዶክመንተሪ ሰራን። ዶክመንተሪው የኢትዮጵያን ትራንዚሽን የሚያሳይ ነው፣ ከዛ የነበረው እስከ መጨረሻ። አሁን አንደኛው ማጠንጠኛ አዲስ አበባና የዚህ የልማቱ ትሩፋቶች ናቸው። ሰው ዋው ብሎ ኢትዮጵያን ድሮ ጊዜ የሳላት አብዛኛዎቹ ያው ታውቃላችሁ፣ ዌስተርን ሚዲያም ሌሎቹም ድህነትን አቀነቀኑብን፣ ዘመሩባት፣ በሉባት። ያ ግን በአብዛኛዎቹ በስነ ልቦናና አእምሮ ውስጥ ተስሎ ነው ያለው። ያለ መፋቅ አሁን የምናደርጋቸው ወደ ኢትዮጵያ የሚመጡት እንግዶች በቅርቡ ራሱ የመጣው አንቶኒዮ ጉተሬስ ስለ አዲስ አበባ ያለው ገርሞኝ ማለት ነው እና እንደዛውም ማክሮንም ተናግረው ነው የሄዱትና ይሄ ነገር ለኢትዮጵያኖች ምን ነው ብዬ ሳስበው እንግዲህ ኢትዮጵያ ማለት መለወጥ እንደሚቻል አፍሪካኖች ከሌላ ሄዳችሁ ይሄ ቤስት ፕራክቲስ ቅመራውን ተውት፣ በባህል በሳቢ የምንገናኝ ኢትዮጵያ ሄዱ እየተባለ ነው ያለው። አገር ተከብራ ለማየት ሰዎች የሚገምቱ ባለህበት አናውናር
ባለ እሳቤና ኢንፍራስትራክቸር ነው። እቺ ሀገር የኢትዮጵያ ብቻ አይደለችም፣ የአፍሪካ መዲና ናት። ሰርድ ዲፕሎማቲክ ሴንተር እንደ ወርልድ ነው። ስለዚህ ህዝቡን በዛ ልክ ቀና ብሎ ስነ ልቦና ያለው አካባቢውን የሚጠብቅ ግሪነሪ፣ አብዛኛው ስማርት ሲቲ የሆነ መገንባት ችለናል። ይሄ ደግሞ የለውጡ ትርፋት ነውና አይ ቲንክ ይህንን ኢትዮጵያዊ ማይቶ በጣም ተደስቷል። ብዙዎቹም አልቅሰዋል። ባለፈው ጊዜ መደመርን ስንመርቅ ያን ቪዲዮ አዩና ሰው በሙሉ ወደኔ መጣ፣ ወደኛ መጡና ምን አይነት ሀገር ገነባችሁ አሉ። በአጭር ጊዜ ነው መጥተው አምባሳደሮቹ፣ ባለስልጣናቶቹ በስርዓት ክብር ማለት እንደዚህ ነው። አገር የምትከበረው በሰራ ነው ልክ ነው። ስለዚህ በቀረርቶ አይደለም አለ not at all it is by action by word ወደ ተግባር ስንቀይር ነውና ለኔ በእውነት እኔ እንደ ኢትዮጵያዊም የኮራውበት ጊዜ ቢኖር አሁን ነው። አምባሳደር ይሄ የአዲስ አበባን ጉዳይ ያነሳሁት የመደመር መንግስት መጽሐፍ የከተሞችን ስሉጥ ማድረግ፣ የከተሞች ኮሪደር ልማት፣ የከተሞች ለነዋሪዎች ምቹ ማድረግ፣ ዘመናዊ ማድረግ በስፋት ተንትነዋል ጠቅላይ ሚኒስትሩ በዚህ መጽሐፋቸው ላይ። ይሄ መጽሐፍ በአረብኛ ቋንቋ ተተርጉሞ ከሰሞኑ ተመርቋል። አረብኛ ቋንቋ ለምን ተመረጠ? ይሄ በጣም አንድ ከመደመር ጋር ያለን ቁርኝት ትንሽ ጠለቅ ያለ ነው። ለኔ ትምህርቴን ሲጀምር 3ኛ ዲግሪን ያስጀመረኝ አንድ ምክንያት ነበረ። በዛ ጉዳይ ላይ የኢትዮጵያ ችግር ወደ ላይ ይወጣል፣ ኮንፍሊክት ይነሳል፣ ችግር ውስጥ መማመቀቅ፣ ጥላቻ ምናምን። ሌሎች ዓለም ጋር ስትኖር ጥሩ ሀገር ሰላም ያለበት ታያለ። ከኛ ኋላ ተወልደው እኔ ስራዬን የጀመርኩት ዲፕሎማሲ አውስትራሊያ ነው። አውስትራሊያ እድሜያው 100 ምናምን እድሜ ያለች ሀገር ናት። በ1900 ምናምን የተመሰረተች ሀገር ናት። በ100 ዓመት የገነቡትን አየውና እኛ ደግሞ እድሜ ጠገብ ሀገር ነን። በሺዎች ዓመታት የሚቆጠር ታሪክ ያለን ህዝብ፣ ስርዓት የቀጠለ ነው። ለምን የሚል ጥያቄ፣ ለምን እንደዚህ ሆነ የሚል ጥያቄ ጠይቅ ነበርና በዛ ትንሽ ስለ ገቨርናንስ ኤንድ ሰልፍ አውቶኖሚ እና ሩሊንግ የሚል አንድ ስለ ገቨርናንስ ጋር በተያያዘ ለምን አልሰራም ብዬ ስራውን ጀመርኩ ማለት ነው። ጀምሬ ትንሽ እንደገፋው ይሄ ደግሞ ዲፕሎማሲ ዓለም ሳበኝና ታይትሌን ወደዛ ቀየርኩ ማለት ነው። ግን በዛ ጊዜ ያገኘሁት የኔ ውስጥ ያደረችውን ጥያቄዎች እንደ ግራንድ ይዤ የተነሳሁትን ጥያቄ ይሄ መጽሐፍ አድሬስ አደረገው ማለት ነው። ኢትዮጵያ ለምን እንደዚህ ሆነች የሚል ጥያቄ። ኢትዮጵያ ለምን ከዓለም ድሮ ትልቅ ሀገር ነበር ለምን ተላለፈን የሚል ጥያቄ። ለምን እስከ ጦርነት መውጣት አልቻልንም? የኛ ትልቁ ነገር መባላት ሆነ ለምን የሚል ጥያቄ። ስለዚህ ለምን የሚለውን ጥያቄ ራሴን ስጠይቅ የነበረውን ጥያቄ ምላሹን ሰጠኝ ማለት ነው። ኢትዮጵያ ራሷን የሚመስል ኢንዲጂነስ ናውሌጅ እና እውቀት ኢትዮጵያን የሚመስል ስርዓት ስላልገነባን ነው። ያለፉት ከሌሎች ተውሰው በዛ ቀረርቶ አድርገው ኢትዮጵያ ኮንቴክስት ውስጥ አልነበረም። ስለዚህ ክላሽ ኦፍ ሲቪላይዜሽን ሳሙኤል አንተነ የሚለው ማለት ነው። የሌላውም ምናምኑም የኛ ያልሆነ የሌላው ስንወስድ መጋጨታችን አልቀረም። ስለዚህ ያንን ጥያቄ ኢትዮጵያኖች ጫፍና ጠረፍ ያለው ሳይሆን፣ ኢትዮጵያኖች በሃይማኖት ሳይሆን፣ ኢትዮጵያኖች ኢትዮጵያን የምትመስል አገር ሊኖራቸው ይገባል። በፍቃድ ተፈቃቅደው አውረው ሊኖሩ የሚችሉት ግራንድ ኮሊሽን ኖረዋት በዛ ውስጥ አንዱ የበታች የበላይ ሳይሆን እኩል ኖሯቸው እንዲኖሩ የማድረግ እሳቤ ነው። ስለዚህ የዚህ እሳቤ የኔን እሳቤ ነው ማለት ነው። ውስጤ አንድ አላይን ስላደረገ እኔ በየቦታ ብትሄድ ከመደመር ልትለየኝ አትችልም። እሳቤው እሱ ነው። ለምን ኢትዮጵያ ብዬ አንድ ጊዜ እኔ ራሴን ጠየቁ። ውጭ ጉዳይ ያለው ከክልል መተን ውጭ ጉዳይ ገብተን አጋር ክልሎች የሚባልና ያው እንትን ጊዜ መጣ ማለት ነው። ከዛ ምን ተባለ? እኛ ስብሰባ ሊያደርጉ ስንሉ አጋሮች ውጡ ተባልን። ፔንፉሉን አስበው ኃይሌ። አጋሮች ውጡ ስንባል እኔ ኢትዮጵያዊ አይደለሁም ወይ ብዬ ራሴን ጠየቅኩ ማለት ነው። አማይ ኖት ኢትዮጵያን ነው፣ በቃ ይሄ ነው፣ ምንም አይደለም፣ እንግዲህ ውጣ አሉኝ። ከዛ ጊዜ ጀምሮ ረገምኩት ማለት ነው። ኢትዮጵያ ያንን ስርዓት ረገምኩት። ምክንያቱም እኔነቴን እንኳን ኢትዮጵያ ውስጥ ላበርክት የሚል እድል የሚነፍገኝ ስርዓት አይደለም። ስለዚህ ለዛ መፍትሄ አንደኛው ቁጭት የነበረው ያን ጊዜ ትግሉም እሳቱም ያም ነበር። ለምን እንደዚህ ይሆናል? እኔ የተማርኩ ሰው ነኝ። አይ ዱ ሃቭ እውቀት አለኝ። አገሬን ማገልገል ፈልጋለሁ፣ ህዝቤን ማገልገል ፈልጋለሁ።
አይ እንግዲህ ይሄ ስለሆነ እናንተ ውጭ ሁኑ እኔ ሰይ ሊኖረኝ ይገባል እኩል እዚህ ውስጥ ኢትዮጵያ ጉዳይ ላይ መወሰን አለብኝ ብዬ አምን ነበር ያንን ጉዳይ ያገኘት ምላሹን በዚህ ስለሆነ ማለት ነው ስለዚህ አንደኛ የፖለቲካል ገቨርናንስ ስትራክቸር ስብራት ነበር ኢትዮጵያ አንደኛ ዜጋ ሁለተኛ ዜጋ የሆንበትን አጥፍቶ ሁሉም ኢትዮጵያዊ ከጫፍ ከሰሜን ከምስራቅና ኢትዮጵያዊነት ኩሩ አገር አለህ እኩል የምታስተናግድ ስርዓት መፍጠር አለብን ለዚህ ነው ኮንፍሊክት ውስጥ ቪሸር ሰርክሉን መበጣጠስ የቻልነው ማለት ነው ስለዚህ ይሄ ነው አንደኛው መነሻ የነበረው ለዛ ስለዚህ መደመርን መተርጎም አለብን ለምን ወደ አረበኛ መጣህ የሚለውን ጥያቄ ደግሞ ነው አረበኛ ዋነኛው የኛ ኢትዮጵያን ትልቁ ጥያቄ ውስጥ ፈጥረውን ታሪካዊ ጠላቶቻችን ኢትዮጵያን የሳሉባትን አንግል አብዛኛው ኢትዮጵያ ከፍተኛ የሙስሊም ቁጥር ያላት ሀገር ናት ከፍተኛ በተለይ የሙስሊሙ ሀገርን ኢቭን እንኳን በአረብ የተጀመረበት እስልምና የመጀመሪያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሂዱ ወደ ኢትዮጵያ ነው ያለው ያ ሀገር ፕሮቴክሽን ይሰጣቸዋል የመጀመሪያ ኢቭን አሳለም ሲኪንግ በህግ ደረጃ የወጣ ወደ ኢትዮጵያ ነው አሳለም ሂዱ መብታችሁን እንዲጠበቅላችሁ ተሰደዱ ወደ ኢትዮጵያ እዛ ፍትሃዊ መንግስት አለ ተባሉ መጡ አንድ ጊዜ ጥያቄ ጠየቁ ለምንድን ነው እናንተ ጀማል ፓኪስታን ያለው አገራችሁ እኮ እናንተ የመጀመሪያው እስላም ጠለላ ያረጋችሁ ነው ግን ሳውዲ ነው የሚነሳው እናንተና አንሰማም ችግሩ ምንድነው ብለው ጠየቁኝ ግራንድ ጥያቄ ነው ባይደ ዋይ የሚለው ጥያቄ እሱም ያነሳብኝ ነበርና እኛ በትክክል የሚገባው አንድ ስርዓቱ ምን ብሎ ሳለ ታሪካዊ ጠላቶቻችን ኢትዮጵያ ክርስቲያን ደሴት ናት አለ ኢትዮጵያ እኮ የሁሉም ናት የሙስሊሙ የክርስቲያኑ የጁሹ የዋቀፈታው ናት አይደል ያችን ዳይቨርሲቲ አኮሞዴት ማድረግ ስላልቻለን እዚህ ያለውም ደግሞ ስርዓት አሁነን ብሎ ተቀበለ ያኔ ማህተም መቱላት በቃ ስለዚህ ከነዚህ ስርዓት ጋር አትጠጉ ጠላቶቻችሁ ናችሁ የሚል ሳሉ ማለት ያንን ቪሸስ ሰርክል ብሬክ ማድረግ የምንችለው አይ ኢትዮጵያ እሱ አይደለችም አዲስቷ ኢትዮጵያ እቺ አይደለችም ስለዚህ የተሳሳቱን እናስተካከል ኢትዮጵያ ለሁሉም የምትሆን አንድ ሙስሊም ክርስቲያኑም በጋራ የሚኖርባት መስጊድ ሲሰራ ክርስቲያኑ የሚደግፍ ሙስሊሙም የሚደግፍ የሚደጋገፍ በዓል ሲኖር አብረን እንበላ እንጠጣ ምንም እኛ የሃይማኖት ልዩነት የሌለን ለሌሎችም አክባሪ እንጂ ብለን ያንን ነገር ለማስተዋወቅ የግድ እሳቤው አረበኛ ቋንቋ መሆን አለበት ማለት ነው አብዛኛው ቋንቋው ደግሞ ወደ 400 ሚሊዮን በላይ ህዝብ የሚናገር አለ ዓለም አቀፍ ቋንቋ ነው በተባበሩት መንግስታት ውስጥ ያለ ትክክል ነው ወደ 25 ሀገራቶች ኦፊሻል ላንጉዌጃቸው ነው ይሄን ቋንቋ አድሬስ ማድረግ ከቻልን በተለይ ደግሞ አሁን ያለው ጂኦግራፊካል ሎኬሽን ቅርበት አረቡን ዓለም ካየው ያላቸው ሪሶርስ ያላቸው ጸጋ ከኢትዮጵያ ጋር ያላቸው ታሪካው ትስስር ይሄንን ጋርዶት የነበረውን ግርዶሽ ማስወገድ አለብን በድዬ ነው ስለዚህ ለዚህ ቋንቋ ያነሳሳኝ ምሱ ነው ስለዚህ ይሄንን ካደረግን አንድ ኢትዮጵያ እየገነባች ያለችውና የምትመራበትን ፍኖተ ካርታ ለዓለም ማሳወቅ አለብን መንግስት ይሄ ነው ምን መራበት ባይዘው እንዲጽፎ ያቀረበ በህይወት ያለ መሪም የለም ካለም ጥቂት ነው ይሄ ደግሞ በጣም የሚያኮራ ነው እንዲ ለዓለም የሚሆን ሐሳብ ከኛ አልፎ ለጎረቤት ከዛ ደግሞ ለመካከለኛ ለዓለም የሚሆን ሐሳብ የያዘ ስለሆነ በዛ ልክ ከፍታውን ለዓለም ማሳወቅ አለብን የሚል ያንንም ቋንቋ የመረጥንበት ካለን ቅርበታዊ ታሪካዊ ትስስርና ኢትዮጵያ ደግሞ ከነዚህ አገራቶች ጋር ያላት መጻኢ ዕድል የተሳሰረ በመሆኑ እዚህ ውስጥ ገብተን ጂኦፖለቲክሱን ጂኦኢኮኖሚውን ሜንቴን ለማድረግና የኢትዮጵያ ወደ ቀይ ባህርም ቢሆን ወደ ሌሎቹ የምናደርጋቸውን ጉዞ እንዲደግፉን ለማድረግም ትልቅ አስተዋጽኦ ይኖረዋል ማለት ነው እንደው ምናልባት ይሄ የትርጉም ስራ እንግዲህ ህዝቡም ያነባዋል ፖለቲከኛውም ኤሊቱም ያነባዋል ብዬ ጠብቃለሁ ይህ ደግሞ የኢትዮጵያን የዲፕሎማሲ ግንኙነት የጂኦፖለቲካ ፍላጎቷን ጥቅሟን ለማስጠበቅና ሐቋንና እውነቷን እንዲረዱ ሊፈጥር የሚችለውን ተጽዕኖ እናንሳው እስቲ ከአባይ ጋር ልናነሳው እንችላለን ቅድም እርሶም እንደተጠቀሱት ከባህር በር ጥያቄያችን ጋር በተገናኘ ትክክለኛውን እውነታ የኢትዮጵያን ፍትሃዊ ጥያቄ የኢትዮጵያን የብሔራዊ ጥቅሞች እንዲረዳ መካከለኛው ምስራቅ አካባቢ ላይ አጠቃላይ ጎረቤት ሀገራት ጋር ጭምር ሊፈጥር የሚችለው ተጽዕኖ እንዴት ይታያል እስቲ እንግዲህ በዋናነት አንድ ሀገር ትልቁ ነገር ዋናው ማዕቀፉ ከጎረቤት ጋር ከሌሎቹ ጉዳዩ ከሚመለከታቸው አገራቶች ጋር ያለ ግንኙነት ነው ያ ደግሞ የሐሳብ ምንጭ ነው መሆን ያለበት ኢትዮጵያኖች ለረጅም ጊዜ
አሁን ወደ ቀይ በረሃ እንዳንጠጋ አድርገው አብዛኛው ጠላቶቻችን የዘረጉልን መረብ ይሄ ነው። ብዙ ሰዎችን ኢትዮጵያ በቃ ወደ ባህር አትጠጋም ምክንያቱም ጠላታችን ናቸው የሚል አይነት ፐርሰፕሽን ዴቨሎፕ እንዲያደርግ አድርጓል። ይሄ ደግሞ የኢትዮጵያን ጥያቄዎች ፖዚቲቭሊ እንዳይታይ አድርጓል ማለት ነው በአረቡ ዓለም ውስጥ። በተለይ ታሪካዊ ጠላቶቻችን ኢትዮጵያ ከአረብ ጋር ያላት ግንኙነት አሁን በጣም የሚያስጨንቃቸው ነገር ቢኖር ይሄ ነው። ኦልሬዲ በአፍሪካ ውስጥ ያለንን ተጽዕኖ ይታወቃል፣ ቦታችንን ይዘናል። ቀዳሚ መሪ ሆነን እየወጣን ያለነው ያለ አንዳች ጥርጥር። ወደ አረቡ ዓለም ደግሞ ያደረግነው በተለይ ለውጡ ከመጣና ክቡር ጠቅላይ ሚኒስትር የሚያደርጋቸው ዲፕሎማቲክ ስኪልና ግንኙነት ፓራዳይም ሽፍት አምጥቷል። ስለዚህ የእሳቸው እሳቤ መመሪያው አረብ ከኛ ጋር ያለን እኛ ትልቅ ቁጥር ያለው ሙስሊም አለን፣ ይሄ ደግሞ ቫልዩ ቤዝድ ነው እኛ። ስለዚህ ይሄንን ህብረተሰብ እኛና እነሱን የሚያገናኝ ድልድል ባህል አለን፣ ሃይማኖት አለ፣ ህዝብ አለ፣ ታሪክም አለ ፎር ዳት ማተር። ስለዚህ እነዚህ ነገሮች ካደረግን አንደኛው አሁን ባለፈው ጊዜ መጽሐፉንም ስናስመርቅ የነበሩት ኢሊት አሉ፣ የዩኤ ኢሊቶች ነበሩ። ወደ 36 የሚሆኑ ሚዲያዎች ነበሩ። it was amazing ማለት ትችላለህ። ያ ያደረግነው አንደኛው ሚዲያዎቹን በተለየ መልኩ ፍሬምም አድርገን ዱባይ ኒውስ የሚባል ትልቁ ከሆሊውድ ጋር የተያዘ ኒውስ አላቸው። ያ ሆሊውድ ስብሰባውን እዚህ ስናደርግ ጨርሰን ስንወጣ አንድ ወዳጄ ከአሜሪካ ደወሉልኝ። ጀማል ምን እያደረጋችሁ ነው እንዴ? ዛሬ እኮ እዚህ እያየን ነው አለኝ። የሚገርም ማለት ነው። ሶ ይሄ ሚዲያ ኢትዮጵያ ያላትን ትክክለኛ ፖዚቲቭ ኤነርጂ ነው ለዓለም ፕሮጀክት ያደረግነው ማለት ነው። ስለዚህ አጠቃላይ የነበረው ኢሊት ኢትዮጵያ የምትመራው ፍትሃዊ በሆነ አካሄድ ነው። አንዱ ሌላውን ያገለለ ሳይሆን የሚገባትን እየጠየቀች ነው የሚል ጥያቄ ማለት ፍትሃዊነቱ እሱ ነው። ፍትህ ምድር ነን፣ ለፍትህ የቆምን ነው፣ ለፍትህ የታገልን ነው። ብዙ ዜጎቻችንን ብርቅዬ የወጣት ልጆቻችንን ለፍትህ ብለን ለዓለምም ታግለናል። ስለዚህ ያንን ትክክለኛውን ገጽታችን ለአረቡ ዓለም ማስገንዘብ አለብን ብለን ተነስተናል። ስለዚህ የባህሩም ጥያቄ ከዚህ ጋር ይያዛል ማለት ነው። አብዛኛዎቹ በባህር ዙሪያ ያሉት አረብ ቋንቋ ተናጋሪዎች ናቸው አብዛኛው እና ለዛ የሚሆን ነገር ነው። ስለዚህ ያንን ኢሊት መያዝ ደግሞ ለቀጣዩ ከኛ ጋር በመናደርጋቸው ኢትዮጵያ እያቀረበች ያለው የህዳሴ ግድብን ተመልከት። ህዳሴን ኢትዮጵያ በራሷ ቆማ ሞግታ ጨርሳለች። ያን ደግሞ ለራሳችን አላልንም፣ ለወንድም አፍሪካ ጎረቤት ለአፍሪካ ብሎም ወደ መካከለኛ ምስራቅና ወደ ዩሮፕም ለመሸጥ ነው ፍላጎታችን። እኛ ለራሳችን ብቻ ይሁን አላለም። ያ ማለት እንደማይጎዳቸው ስንናገር ነበረ። ብዙዎቹ ሲያዩ ነው የነበሩት። አሁን ስለ ህዳሴ ያኔ በዓሉም ላይ አንስተን ትልቁ ማጠንጠኛ የነበረው ህዳሴ የኢትዮጵያ የሌሎችም የሪጂናል ኢንቴግሬሽን ነው። እኛ በራሳችን ብቻ እንደ ፋሲስት መንግስት ጉሮሮን ለመያዝ ፍላጎቱም የለንም። ግን ፍትሃዊ እኩል ተጠቃሚነትን መርህ ተከትለን በዛ ውስጥ እኛ የምንጠቀምበት እናንተም እንዳትጎዱ ያለንን ማዕቀፍ እሱ ነው። ሁልጊዜም ኢትዮጵያ ዝግጁ ናት። ለዚህም ለቀጣይም ለጋራ ተጠቃሚነት መደመር እሳቤ ስለሆነ እኛ ሌላውን እየመታን እንደመር የምንልበት እሳቤ የለም። እኛ ማግኘት ያለብንን ያው ምንድነው የሚባለው ፍጹማዊ ውጭ ጉዳይ ፖሊሲ ነው። ማግኘት ካለብን ምን ያህል አገኘን ነው እንጂ በተናነጻጻሪ ብዙ ለመውሰድ አይደለም እኛ ፍላጎታችን። ለውጡም እሳቤው ይሄ ነው የሚመራበትና የብሔራዊ ጥቅማችንም እይታ ከዚህ ነው የሚመነጨው። አንድ ጊዜ ያለቀለት ጉዳይ ሳይሆን በንግግር ጨርሰን ሁላችንም በሚያግባባ ቀይ መስመሮች ይኖሩናል። ግን እስከዛ ድረስ እንደዚህ ተጠቅመን ተደራድረን ወደ ተሻለች ሀገር እናርጋ። ለዛ ነው ህዳሴን ጨርሰን አሁን ወደ ኦልሞስት ወደ ባህር ሄደናል። እሱንም አጋምሰናል። ብዙ ወዳጆች አግኝተናል። ኢትዮጵያ እያቀረበች ያለው ፍትሃዊ ጥያቄ ነው። በፍትህ የጎደለበት ህግና ስርዓትን ባልተከተለ ነው ያጣችው። ይሄ ደግሞ በህጋዊ መልኩ ነው ደግሞ እናገኝ ያልነው በሰላማዊ መንገድ በሰጥቶ መቀበል መርህ ነው እንጂ አይደለም ያልነው። ስለዚህ ይሄ ደግሞ ዓለሙ ትክክል ነው ብሏል። አብዛኛዎቹ አሁን ባለፈው ጊዜም አቅርበን ነበር እዛው በዓሉ ላይ ማለት ነው። ኢትዮጵያ እያቀረበች ያለችው ፍትሃዊ ጥያቄ ነው ለዓለም። ስሙን ግልጽ ጠቅላይ ሚኒስትር ይሄ ነገር ለዓለም በግልጽ ቋንቋ ሳያሻማ ግልጽ ነው። ኢትዮጵያ ይገባታል፣ የጂኦግራፊ እስረኛ መሆን የለባትም። ፎር ዳት ማተር ይህን ጥያቄ ደገመልኝ አንቶኒዮ ጉተሬስ ባለፈው ዓመት ስብሰባ ላይ ቱርክሜኒስታን በነበርንበት ጊዜ ተሳትፈን ነበር። የዚህ ሊስት ዴቨሎፒንግ ካንትሪስ ዩናይትድ ኔሽንስ ስብሰባ የባህር በር ጉዳይ ላይ አስታውሳለሁ። ታስታውሳለህ? እዛ ላይ ነበር ላንድ ሎክድ የሆኑ ሀገራት ላይ ላንድ ሎክድ የሆኑ ሀገራቶች እስረኛ መሆን የለባቸው፣ በሌሎች ጸጋ እነሱ በእነሱ ጥያቄ ብያኔ ሊያገኙ አይገባም
ማሪታይም ሴኩሪቲ አክሰስ ቱ ዘ ሲ ኢዝ ኤ ሌጂቲሜት ራይት ለሀገራቶች። እኛን ደግፈውናል፣ ሌሎቹም ለፈረንሳይ፣ ቱርክዬ፣ ሌሎቹም ደግፈውናል፣ ዩኤኢ ዩ ኔም ዴም። አሁን ማጆሪቲስ ኢትዮጵያ እያቀረበች ያለችው ትክክል ነው። ስለዚህ ከዚህ በኋላ በፍትህ መጓደል ያጣነው በፍትሃዊ በሰላማዊ መንገድ ለማግኘት እንሄድበታለን። ሁሉም ኢትዮጵያዊ ይሄንን ጉዳይ የራሱ አጀንዳ አድርጎ መሄድ አለበት። አገር ውስጥ ያለ ነው፣ ውጭ ያለ ነው፣ ትንሽ ትልቁ ይሄ ኢትዮጵያ እዚህ ውስጥ እስረኛ ከሆነች አይደለም እጣ ፋንታችንም በዚህ ልክ ነው የሚወሰነው። የኢትዮጵያ ብሔራዊ በርህ የሚገባ ሰው እየፈተሸ ከተገባ ራቁትህ ውስጥ ነው ያለው፣ አገር አይደለም። ደህንነትህ እንኳን ለማስጠበቅ አትችልም። ስለዚህ ይሄንን የሚደረገው የጂኦፖለቲካል ሽኩቻውንም መቋጨት አለብን። ይሄ ደግሞ በአንድነት ከቆምን በሰላም እነዚህን ነገሮች ማስኬድ እንችላለን። በነጻነት እኮ የቆየች ሀገር ናት። ሌሎቹ ትላልቅ ጉልበት የነበረ ያውርስ አለ። የአድዋ ጀነሬሽን ነን እኛ፣ ህዳሴን የጨረስን ጀግኖች ነን። ይሄን ደግሞ ባህርን ጉዳይ እንጨርሰዋለን። አምባሳደር፣ የኢትዮጵያን ትርክቶች የኢትዮጵያን ሀቆች በደንብ ከማስረዳት አንጻር ቋንቋ የራሱን አስተዋጽኦ ያደርጋል። በአረብኛ ቋንቋ መተርጎሙም ደግሞ በተለይ በጎረቤት ሀገራት መካከለኛው ምስራቅ ላይ የቋንቋው ተጽዕኖና እንደዚሁም አብዛኛዎቹ የዓለም ሀገራትም የብሔራዊ ቋንቋ መሆኑ የኢትዮጵያን መደመር እሳቤ ማንኛውም አንባቢ እንዲረዳ ያደርገዋል። ኢትዮጵያ በውጭ ጉዳይ ፖሊሲዋ ደግሞ ገቢር ነበብ የውጭ ጉዳይ ፖሊሲ ነው የምትከተለው። ያንን ደግሞ በግልጽ ያስቀምጣል የመደመር መንግስት። ከዛ አንጻር የሀገራት መንግስታት ከነዚህ ጎረቤት ሀገራት ጋር መካከለኛው ምስራቅ ከሚገኙ መንግስታት ጋር ለሚኖረን ግንኙነትስ ሊፈጥር የሚችለው በጎ ነገር ምንድን ነው? እንግዲህ ቋንቋ ማለት ማንነቶች ናቸው፣ በውስጡ ያሉት እሳቤዎች ናቸው። የአንድ ህብረተሰብ ነጸብራቅ ነው። ተግባሩን ፍላጎቱን የሚገልጽበት ቋንቋ ነው ማለት ነው። ስለዚህ ኢትዮጵያ አሁን የምታስብበት እሳቤ በተለየ መልኩ ለአረቡ ዓለም ያለንን ቅርበትም ማለት ነው ኢትዮጵያ እየሄደችበትን ያለውን ሁኔታ በትክክል ለማስገንዘብ ትክክለኛው ቻናል ካልተከተልን በስተቀር ስለዚህ አንደኛው አሁን የኛን ኢሚዲየት ኔበርና በቅርበት ደግሞ የኛን እጣ ፋንታ የመወሰን እድልም ያላቸው አረቦች ሀገሮች አሉ። አሁን አስብ፣ አሁን የኛ ችግር በደረሰን ጊዜ ማን ደረሰልን? የተባበሩት አረብ ኤምሬት የችግር ጊዜ ወዳጃችን ናት። እኛም ክቡር ጠቅላይ ሚኒስትራችን እነሱ ችግር በነበሩበት ጊዜ ጦርነቱ መሃል ሄደው አለን የተባበሩት አረብ ኤምሬት ቅርብ ወዳጃችን ናት ብለው በግልጽ ለዓለምም አሳይቷል። ይሄ እንግዲህ ዋነኛው ትስስሩ የተፈጠረው በዚህ በመደመር እሳቤ ላይ እጣ ፋንታችን የተሳሰረ ነው። ስለዚህ ይሄንን ደግሞ በግልጽ ቋንቋ በአረበኛ ያን ቀን ትዊተር ላይ ፍለድ ያደረጉት የዩኤኢ ኢሊቶች ነበሩ። በቀጣይም ኢሊቶቹን ይመጣሉ። በሚቀጥለው ወር ወደዚህ እንዲመጡ እየሰራንባቸው ነው። ያ ኢሊት እዚህም መጥቶ ምናልባት ኢንተርቪው ልታደርጉት ትችላላችሁ። እነዛ ኢሊቶች ምንድነው? ሚዲያ አላቸው። አጠቃላይ ናሬሽኑን ሼፕ የሚያደርጉት ናቸው። ያ ናሬሽን በአጠቃላይ ዩኤኢ ከዓለም ጋር ያላትንና ሊነሳ የሚችለውን አጀንዳ ናሬሽንም ፈጥረው ለዓለም ያቀርባሉ። አሁን እኛ እነሱም በቀጣይ ኢትዮጵያ ያላትን ሚና በዚህ አካባቢ በአረቡ ዓለም በዓለም ደረጃ ሲንክሮናይዝ አድርገን በጋራ ለመስራት ተስማምተናል ከነሱ ጋር። ስለዚህ ይሄ በቀጣይ ኢትዮጵያ የምታራምደውን ናሬሽን ወደ መካከለኛ ምስራቅ ለማድረስ ቻናላችን በትክክል አግኝተነዋል ማለት ነው። በሁለቱ መሪዎች መካከል ያለው ወንድማማችነት ስፕሪት አለ። ይሄ ወንድማማችነት ስፕሪት ወደ ተቋምና ወደ ህብረተሰብ ወርዶ ለሚቀጥሉት ኢንተርጀነሬሽናል ግንኙነታችንን ሼፕ ያደርጋል። ስለዚህ ይሄ በዓለም በአንድ ጊዜ በዘመናታት ውስጥ የሚከሰት ክስተት ነው። ባይዘው መሪ ወንድሜ ነው ብሎ ሌላውን መሪ ሲጠራው ምን ያህል እንደሆነ አስቡት። ኢትስ ኖት ኢዚ። ይሄ የስቴት ቋንቋ እኮ ነው። ወንድሜ ነው ሲባል ምናልባት እንደ ቀላል ነገር ምናልባት ልናየው እንችል ይሆናል። ነው ዲፕሎማሲ ኢዝ ኖት ላይክ ዛት። ማንም ሰው ወንድሜ ብሎ ሌላው እንዲጠራው አይችልም። ከጠራው ኢት ኢዝ ኦፊሻል እኮ ነው። ዓለም ላይ ማህተም እኮ ነው ያለበት ማለት ነው። ስለዚህ ባለፈው ጊዜ እዛ የተባበሩት አረብ ውስጥ በምሰራበት ጊዜ ምን አሉኝ? እኛ አንድ ህብረተሰብ በሁለት ጂኦግራፊ ያለን ነን አሉ። እኔ እውነቴን ነው የምልህ፣ አይ ኔቨር ፊል ዳት። እንዲህ አይነት ነገሮችን የምንፈጥራቸው ይህን ጊዜ ወደ ተሻለ የማድረስ ነው። ኢትዮጵያኖች እዛ ሀገርም ሲኖሩ አሁን ቤታቸው ናት፣ መጠበቅ አለብን። ይህን ግንኙነት እያንዳንዱ ኢትዮጵያዊ
ውሃ ችግኝ አብቅለን እንደተከልነውና እንደተከባከብነው ይህን ግንኙነትን መንከባከብ ያስፈልጋል። በአንድ ክስተት ውስጥ ያገኘነውን ነው። ሊባክን አይገባም። ዩኤኢን ልንጠብቃት ይገባል። ወዳጃችን ናት። በቀጣይም እነዚህን ነገሮች እንደውም አሁን በቀጣይም ኤሊት እያሰብኩ ያለሁት የኢትዮጵያ ኤሊትና ሆርን ኦፍ አፍሪካ ከዩኤኢ ጋር ኤሊት ጋር ያለውን ዲስከሽን ሰፋ የማድረግና በዛ ደረጃ ኢንኮርፖሬት አድርገን የእኛ ናሬሽን እነሱ ለአረቡ ዓለም እኛም ደግሞ እየተደጋገፍን በዛ ልክ በቋንቋውም ኦልሞስት ጥሩ ነገሩ የኛ አሁን ጥሩ አረበኛ ቋንቋ ተናጋሪዎች ስፋትም ስላለን በአረበኛም ብዙ ነገሮች የተላለፉ ነው። ይሄ ዋናው አውዲያንስ ያንን መድረስ ያስፈልጋል። ስለዚህ ቀጣይነት ያለው ከነሱም ጋር እነሱም ሲመጡ አጠቃላይ እሳቤዎችን የመርጨት ብዙዎቹ እኛን የመቱን በሚዲያ ነው። ስለዚህ ይሄንን ቱል ልንመክተው የምንችለው በዲጂታል ዓለም በዚህ ውስጥ ነው። ዋናውም ቱል ይሄ ነው። ስለዚህ የምንመራበትን እኛ ይሄንን እንዲህ ነን፣ ኢትዮጵያኖች እንዲህ ነው የምናስበው፣ ስለ እናንተ ወንድሞች ነን፣ እናንተም የኛ ወንድም ናችሁ፣ ወንድማማች ነን፣ እሳቤያችን ይሄ ነው። ስለዚህ ይሄን ማግኘት መታደል ነው እና ለዛ ደግሞ ሁሉም ድርሻውን መወጣት አለ። ከመጀመሪያው የመደመር መጽሐፍ ጀምሮ እስከ አራተኛው የመደመር መንግስት መጽሐፍ ድረስ በደንብ ተብራርቶ ተቀምጧል። ይሄ ሀሳብ ኢትዮጵያውያን ብቻ የሚመሩበት ሳይሆን ድንበር ዘለል እንደሆነ ሌሎች ዓለማትም ሌሎች ሀገራትም ይሄን አስተሳሰብ እሳቤ ፊሎሶፊውን እንዲረዱ ምን ያህል አስተዋጽኦ ሊኖረው ይችላል? ያነበቡ ሰዎችስ የሰጡት አስተያየት ምንድነው? መጽሐፉን አምባሳደር መጽሐፉን በእውነት እንደ አንድ ምሁር ማለት ነው እንደ አንድ ዲፕሎማትም ዓለም ላይ ሀሳብ ይዘህ መቅረብ ያኮራል። የሀሳብ ድርቀት ካለብህ ደግሞ ሁልጊዜ ተከታይ ነው የምትሆነው። ሀሳብ አለን ብለን እኮ በኩራት እየተናገርን ነው። ዓለም ላይ እየቸገረው የነበረው ግሪን ሌጋሲ ነው። ፓኪስታን በነበርንበት የሰራነውን ስራ አይተህ እዛም በወርዱ ጀነሬሽን መደመር አስተርጉመን ነበር። ለእያንዳንዱ ላይብረሪ በተለያዩ መጽሐፍ ተቀምጧል። ድንበር ዘለል ላልከው ውርዱ የሚናገሩት አሁን በተለየ መልኩ ኢንዲያም፣ ፓኪስታንም፣ ባንግላዴሽም አጠቃላይ ይናገሩታል። መደመር አለ ማለት ነው አክሮስ ዘ ቦርድ። አረቡን ዓለም ስንመጣው ደግሞ አሁን ወደ 400 ሚሊዮን በላይ አለ ማለት ነው። አጠቃላይ ሰፋ ያለ የሚሆንበት የሚሄድበት ደረጃ አለ ማለት ነው። ስለዚህ በጥቅሉ መደመር እንዲህ ተከታታይ ሲሪየስም መጽሐፍ የፍሎ ኦፍ አይዲያ የተያያዘ ነገሮች ነው። መደመር ይሄ ነው አለን፣ ፓዙ ይሄ ነው፣ ጄኔሬሽኑ ይሄ ነው። አሁን ደግሞ መንግስቱ እቺ ናት፣ የድምር ውጤታችን መንግስት እቺ ናት የምንመራበት። ከዚህ ንቅንቅ የለም። ስለዚህ አረቦቹም ከዚህ በኋላ እንዲህ ብላችኋል ነበር እንዴ ሊሉን ነው ማለት ነው። ከዚህ በኋላ የለም። የመንግስት አቋማችንን ገልጸናል። እንዴ በዚህ እኮ መጽሐፍ እንደዚህ ብላችኋል ብለው ሊሉን ነው ማለት ነው። ስለዚህ ለዓለምም በግልጽ መተናል። እኛ የምንሰራውን የምንደብቀው አይደለም፣ የምንናገረውን የምንፈጽም። ስለዚህ የገባነውም ቃል ወደ ተግባር የምንቀይር ጄኔሬሽን ነው። ይሄ ዋንስ ኢን ብሉ ሙን የምታገኘው ነው። ኢትዮጵያን የማንሰራራት ዘመን ማብሰራም ነው እንዳሉት ክቡር ጠቅላይ ሚኒስትር አድርገነዋል። ይሄ አንደኛው ነው። ሀሳቡን ገበያ ላይ እኔ አምባሳደሮቹ መጥተው የአፍሪካኖቹ ምን አሉን? አምባሳደር በጣም አኮራሃን አሉን። አኮራሃን አፍሪካ ሁልጊዜ በእናንተ ላይ እምነት እንዳላት አሁንም በዚህ ደረጃ መምጣታችሁ በጣም አስደስቶናል። የቻይና አምባሳደር፣ የኢንዶኔዥያ፣ የስፔን፣ የብራዚል መጥተው በስነ ስርዓት አገራችሁን በደንብ እንድናውቅ አድርገናል። ለሳውዝ ሳውዝ ኮኦፕሬሽንን ያላችሁን ፍትህም አይተናል። ስለዚህ ትልቅ አገር ናችሁ፣ በጣም አመስግነዋል። ስለዚህ አጠቃላይ ይሄ እሳቤ ለኢትዮጵያ ብቻ ሳይሆን ለዓለም እየሆነ ነው። እኛ የድርሻችንን ደግሞ በመወጣት ከፍታችንን በዚህ በተለዋዋጭ ዓለም ውስጥ ይለዋወጣሉ። ሀሳብ ደግሞ የአንድ ሀገር ጥንካሬው ሀሳብ ናት። ሀሳብ አለን። ለልማቱም አሳይተናል፣ ኮሪደርን አሳይተናል፣ ገጠር ልማቱን እያሳየን ኢንዱስትሪንም በዛው ልክ። ስለዚህ አጠቃላይ ቱሪዝሙንም ብትለው ማይኒንግ ብትለው ከዚህ የሚቀዱ ናቸው። ስለዚህ እኛም እንበለጽጋለን። ይህንን ደግሞ እየተጠቀሙም ደግሞ ጎረቤቶቻችንም ይበለጽጋሉ። በዛውም ወደ ሌላ ይዳረሳል። ሰላም የሆነባት በፍትህ የሰፈነባት ዓለም ከማስፈንም አኳያ የራዱ ድርሻ ይኖረዋል ማለት ነው። መልካም። እንደው የመጨረሻ ጥያቄ ላድርገው አምባሳደር፣ ኢትዮጵያን በተሳሳተ መልኩ ለሚመለከቱ ለሚረዱ ማንኛውም አንባቢ የሚሰጠውን መረጃ እንደዚሁም ትምህርት ቢያነሱ ደስ ይለኛል። በመጨረሻ እንግዲህ ዋነኛው አንድ ሀገር ብዙ ጊዜ አደራ የምለው ወደ ሚዲያ ቀረብ ያሉት ወንድሞችና እህቶች እውነትን አሁን ባለንበት ፖስት ስሩዝ ዓለም ውስጥ ነው ያለ ነው። በጣም ተለዋዋጭ ነው። ሰዎች ከአንድ ቦታ የሆነ ነገር ይቆነጽቡና ቁንጽል አድርገው አስፈጽመው ይሄዳሉ ማለት ነው። ስለዚህ ለዚህ ነው በዶኩመንተሪ እንዲሆን ማድረግ ጠቃሚነቱ ይሄ ነው።
ስለዚህ ይሄ ነገር የኢትዮጵያን ማንኛውንም ነገር እኛ የምንለው ለኢትዮጵያ የሚጠቅም ነገር አንደብቅም፣ በግልጽ እንናገረዋለን። ስለዚህ ይሄ ደግሞ በአጠቃላይ ለናሬሽን ለመዘርጋትም ኢትዮጵያ ከምትመራበት እሳቤን ከመረዳት ጂኦፖለቲክሱ ላይ ያለንም ፍላጎቶቻችን የምንመኘው የምንይዘውም አቋም ጭምር ማለት ነው። ይሄ ነው። ኑ እኮ እያልን ነው፣ ውሰዱ፣ ተጠቀሙበት። እኛ ለራሳችን ብቻ የሚሆን እያልን አይደለም፣ ለዓለም ይድረስ። የደመነው ብልጽግናም ለሌሎቹም እናቋድስ። እንዳውም ህዳሴን የጨረሰው ኢንስቲትዩሽን ይቋቋም፣ ሌላንም አፍሪካ እናግዝ እያልን ያለ። ይሄ ደግሞ የከተማም ኮሪደሩ የገጠሩም እንውሰድ፣ ለአፍሪካ ወንድሞቻችን እንስጥ። አፍሪካ ፓርላመንት መጥተው ሲመዋገቱ ነበር። ለምንድን ነው ሌላ ቦታ የምንሄደው? ለምን ኢትዮጵያ ሄደን ወንድሞቻችንን እኮ አሳይተውናል፣ ያንን መንገድ ለምን አንከተለም? ይሄ እንደመታደል ነው። ስለዚህ በቀጣይ እነዚህን ነገሮች በተሻለ መልኩ በመፈጸም ኢትዮጵያን ከፍታ እንድትይዝ፣ ኢትዮጵያ ተጽዕኖዋ ከፍ እንዲል፣ ተሰሚነቷም ከፍ እንዲል እያንዳንዱ ወደ ሚዲያ ያለንበት ኢትዮጵያኖች ወዳጆቻችን ይድረስ፣ በጋራ እጅ ተያይዘን ኢትዮጵያን እንገንባ። ይሄ ደግሞ ኢንተርጀነሬሽናል ስራ ነው። እኔ ስራዬን በትክክል እየተወጣው ነኝ። እኔስ ሌላውን አብርሃም ሊንከን የሚናገሩት አንድ ጊዜ ያለት ስለ ራስ ስታወራ ስለ አገሬ ምን አደረገችልኝ ሳይሆን ለአገሬ ምን አደረግኩ የሚል ጥያቄ ራሳችንን እንጠይቅ። ለኢትዮጵያ ጉዞ ብልጽግና ምን አበረከቱ? ለሰላም ምን አበረከትኩ? ኢትዮጵያን ደግሞ የሚወጋት ጋር ከቆምን ከዛ በላይ ኃጢአትም የለም። ከዛ በላይ እናትም ማድማት አይቻልም። እባካችሁ ልቦና እንግዛ። አንዳንድ ወንድሞቻችን ጥቂት ወጣ የሚሉት ልቦና እንግዛ። አሁን ከፊታችንም ምርጫም አለ። ምርጫውንም በሰላማዊ መንገድ ጨርሰን ለዓለም መንግስት ሌጂቲሜት መንግስት በሰላማዊ ፍትሃዊ ዲሞክራሲያዊ በሆነ በማካሄድ ጠንካራ አገረ መንግስትን በመገንባት የነበሩትን የዘመናት ስብራቶች ዲሞክራሲን በመትከል ተሻጋሪ ጊዜ ተሻጋሪ አገር ለነገ ትውልድ እናስረክብ። ጊዜው አሁን ነው። ሁላችንም ለዚህ የድርሻችንን እንወጣ ነው የምለው። አምባሳደር ዶክተር ጀማል በክር በተባበሩት አረብ ኤሚሬትስ የኢትዮጵያ ባለሙሉ ስልጣን አምባሳደር እዚህ ስቱዲዮ ተገኝተው ለሰጡን ማብራሪያ በተመልካቾች ስም አመሰግናለሁ። ቴንክ ዩ እሌ በጣም ደስ ብሎኛል። ተመልካቾች ከፋና ቴሌቪዥን ፋና ወቅታዊ የመደመር መንግስት መጽሐፍ ከሰሞኑ በተባበሩት አረብ ኤሚሬትስ በአረብኛ ቋንቋ መተርገሙን መነሻ አድርገን ወደ እናንተ ያደረስነው ቆይታ ይህን ይመስላል። ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ከስርጭት ባለሙያዎች ጋር ኃይለ ኢየሱስ መኮንን ከእናንተ ጋር ነበርኩኝ። መልካም ቀን።